ማለዳ ፀሐይ ስትወጣ ደማምቃ ከእንቅልፌ በርገር በልቼ ስነቃ። እናመሰግናለን። ይሄንን ጉርሻ ኪችን ይባላል። በአምቢሳ አካባቢ ነው የሚገኘው። ሂዱና ጉረሱ። እንዴት ናችሁ? እንኳን ደህና መጣችሁ። ነቃ ቆፍጠን ካለ ጎረምሳ ጋር ፕሮግራም መስራት እንዴት አይነት ኢነርጂ መሰላችሁ? ድል ይባላል። የመጣሁት ከቀጨኔ ነው። ስሜ ዮናስ ደሳለኝ ይባላል። የመጣሁት ከቀጨኔ 3ኛው መንገድ ነው። እሺ ስሜ አማኑኤል አስፎ ይባላል። የመጣሁት ከቀጨኔ መድኃኔዓለም 3ኛው መንገድ ነው። ስሜ ዘሪሁን ገብረወልድ ይባላል። የመጣሁት ከቀጨኔ 3ኛው መንገድ ነው። ያው ይሄን ውድድር እኔ አሸንፋለሁ ብዬ አስባለሁ። ያው ምንም ብቀጥል ጠጅ ነኝ አይደል? ያው ይሄን ውድድር ለማሸነፍ 3 ቀን አልበሉ ይገርማችኋልና ጠብቁኝ። ውድድሩን አሸንፋለሁ ብዬ አስባለሁ። ምክንያቱም ድጋሚ እዚህ ጣቢያ ላይ መምጣት ፈልጋለሁ። እኔ የምወደው ምግብ ያው እንጀራ በድንች ወጥ ነው። ድንች በጣም እወዳለሁ። ያው ክረምት ማር እዛ ስለሆነ ድንች ወጥ እወዳለሁ እና ቅቅልም እወዳለሁ። እኔ በጣም የምወደው ምግብ የባህላዊ እንትን ነች፣ ክትፎ ነች። ሌላ የምወደው ምግብ ሽሮ እና ይሄን ውድድር እኔ አሸንፈዋለሁ፣ በብቃት እወጣዋለሁ ብዬ አስባለሁ። ይሻላል። የሚፎካከሩ አሉ። ከነሱ ጋር እንግዲህ እድሌን እሞክራለሁ። በደንብ አይታችኋል መሰለኝ ከዚህ በፊት። እንዴት ነው? አሪፍ ቆንጆ ውድድር። 100,000 ብሩን በለዋለሁ ብሎ የሚያስብ ከእናንተ ውስጥ አለ? በዛታ አይደለም። የሳምንት የእናንተን ጀማ አይታችሁታል አይደል? አሪፍ ነው። እናንተም ደግሞ ከ3ኛ መንገድ እንዴ እነሱ ይቺን ከበሉማ በፍርፍርና በፈታኛ በበርገር አያቅተንም ብላችሁ ነው የመጣችሁት። በሚቀጥለው ከ3ኛ መንገድ ከመጣ ደግሞ በክትፎ በጣባ ነው የምናደርገው። ይሄን ቃል ገባል። ስለዚህ ያሁን የውድድር ህጋችንን ልንገራችሁ። ማንጠባጠብ አይቻልም፣ ማጉረስ ለጓደኛ አይቻልም፣ ማስመለስ አይቻልም። እነዚህን 3ቱን ያደረገ ተወዳዳሪ ከውድድሩ በቀጥታ ይሰናበታል። ቢያንቃችሁ ፊት ለፊታችሁ አለ ተጨማሪ ለእናንተ ተብሎ የተዘጋጀ ሀይቅም ያህል ጃር አለ። እየጠለቃችሁ እየዋኛችሁ ትጠጣላችሁ። በርገሩ ከጉርሻ ነው። እዚህ እንደጨረሰን ጉርሻ ሄዳችሁ መብላት ትችላላችሁ። ስለዚህ 1 2 3 ብዬ ሲጀምር ትጀምራላችሁ። ደቂቃው ሞልቶ 1 2 3 አቁም ስል አፋችሁ ውስጥ ያለውን ትወጣላችሁ፣ እጃችሁ ላይ ያለውን ታስቀምጣላችሁ። ስለዚህ አስተያየት፣ ጥቆማ፣ ያልገባችሁ ግር ያላችሁ ነገር ካለ ጠይቁኝ። ብዙ በጠቀለለ፣ ብዙ በገመጠ፣ ብዙ በጎረሰ አይደለም። ቴክኒካል ሆኖ ብዙ ግራም ሚዛን አለች እዚች ጋር። ብዙ ግራም የበላው ተወዳዳሪ ተለክቶ አሸናፊ ይሆናል። የ100,000 ብሩ ላይ ግማሽ ፍጻሜ ይቀላቀላል። ከግማሽ ፍጻሜ ሩብ ፍጻሜ፣ ከፍጻሜ መጨረሻው በሩጫ ነው የምናደርገው። ካልሆነ አበላላችሁን አይተን በሩጫ ነው የምናደርገው። ስለዚህ ጉርሻ በርገር እኔ የማየዋለሁ፣ እናንተም ታዩታላችሁ። የጉርሻ ኪችን ነው። በአምቢሳ አካባቢ ጉርሻ ኪችን ይባላል። ሂዱና ተጠቀሙ። እንዴት አይነት የሚያስብል በርገር ነው። ልጅ እያለሁ እኔ ለአመት ባለታ ትልቅ ሰውን በርገር እበላለሁ ብዬ ነበር ያደግኩት። አሁን እድሜ ለጉርሻ ኪችን ካደኩም በኋላ ሂጅ እበላለሁ። እኔ አየሁ እንዲህ መቆም ራሱ አይችልምና በችብስ ነው እንዲህ ደገ ይኸው ምን ያህል ጠብደል በርገር እንደሆነ ይኸው። አዎ እንግሊዘኛው በዚህ በኩል ያለ በዚህም አለ ለነገሩ እንግሊዘኛ በእንግሊዘኛ። ስለዚህ የምግብ ያውን በግ ቢሆን መግፈፍ እንለዋለን፣ ለበርገር ሲሆን መክፈት እንለዋለን። የመክፈት ስነ ስርዓታችን እናካሄድና እንቀጥላለን። ምክንያቱም ይህ በልዬ ነው። በልዬ የምለው
በላተኞቹ ነው። የዛሬው በላተኞች ማን ይሆን ባለድል? ማን ይሆን ባለተራ? ይሄ አበላል እንደፈለክ ለምን እዚህ ሳህኑ ላይ እየሮጥክ ለምን አትበላም? እንዲህ አንስተ ለምን አትበላም? ዋናው ብዙ ግራም ብላል። አሸንፍልኝ። ይህ የዘርሽ ጥያቄ ነበር። የአማኑ ጥያቄ ተመልሷል። የዮኒ ጥያቄ ተመልሷል። የኡስማንም ጥያቄ ተመልሷል። የምሰጣችሁ ደቂቃ 4 ደቂቃ ነው። ችፕሱም ይመዘናል፣ ካቻፑም ይመዘናል። ልጄ ቻካፕ ነው የምትለው ሁሉም ይመዘናል። ጉርሻ ኪችን ይሄ ካስተም ሜድ ነው ለኛ ለበላተኞች ብለው ነው። ዳቦንም ሁሉንም ተለቅ ያደርጉት ብታዙ ለእናንተም ይሰራል። ግን ትክክለኛው በርገር ሁሉ ነገር እዚህ ውስጥ አለ፣ እዛም አለ። ጉርሻዎችን እናመሰግናለን። ያው ባምቢስ አካባቢ ነው የሚገኘው። ይሄ ውድድር 5 ደቂቃ ነው የተሰጠው። ከዚህ ከቻናል ዋን ባምቢስም ብትሄዱ 5 ደቂቃ ነው። እና እንዴት ናችሁ? ሶስተኛ መንገዶች በሳምንት እንደምንፈልገው ከአንድ ሰፈር እንደዚህ ጠብደል ያለ ጎረምሶች በላተኞች ማግኘታችን ሀገራችን ኦሎምፒክ የጉርሻ ውድድር ቢዘጋጅ የመጀመሪያ ተጠሪ ከምትሆኑት ውስጥ ከሶስተኛ መንገድ ነው የምናደርገው። እናንተስ እንደነ ጳውሎስ ሰፈር ከምንውል ለምን ምግብ ውድድር አንጀምርም ብለን ፔጅ ከፍተን 5000 በ2 ሳምንት ደረስን አሉ። አሜት ነው ወይስ ምንድን ነው? እንዳያችሁት ነው። መልስ ካላችሁ ብዬ ነው ሳምንት ስላያችሁት። እውነት ነው። እኔ የምለው ዘርሽ በልጅነት ምንድን ነው ሰርቀ ስለ እኔ ለምሳሌ ለማበረታታት ቋንጣ ሰርቄ በልቻ ቃለው ላለው ሁሌ ምንድን ነው ሰርቀ በልተ የምታውቀው? ኧረ ያልሰረኩት የለም። ምን ሸንኮራ፣ ሙዝ፣ በቃ ፍራፍሬ የሚባል ሁሉንም በልቻለሁ። አንተስ? ጁስ ሱቅ ስለነበረ ጭማቂ ቤት ወይስ ኖርማል? ኦኬ ጁስ። እሺ ጁስ። ቤተሰብ አድጋለሁ ብሎ ይከፍታል። አንተ ጁሱን እያነሳ እኔ እንኳን ጎረቤት ሽሮ የሚሸጥ ነበረች እና ሽሮ ክኩ ማለት ነው። ክኩን ዘግኜ ስሮጥ ታሯርጠኝ ነበር። ይሄ መንገድ ላይ ስታሰጣ ዘግኜ። ይሄማ የሁላችንም። ይሄ እኮ ተማሪ ሆነን ስናልፍ የተስጣካየን አረጋል። እሱ አትጸጸትበት። ኡስማንስ? ያው እኔ ቤት ያው ጥሩ ነገር ከተሰራ ለምሳሌ ስጋ ምናምን ከተሰራ አጠላታለሁ ማለት ነው። እንዴት እስኪ ቴክኒክ ማለት ያው በብረት ድስት አስጓን ብቻ አጥላ። ኦኬ ለቀማ ነው እሱ የሚባለው። አንተ አደን ነው ከድስት ውስጥ ስጋ አደን ነው። ቤተሰብ ያዩና እኔ የምለው ከዛ እነሱ ሆን ነው የሚወጡት። ምን ማን ነው ስጋው ተሰርቶ ነበር? ማን ነው ስጋው ቀርቶ ሾርባ ነው እንደ የምታቀርቡት አይነት ነው። ለማንኛውም ስለመጣችሁ እናመሰግናለን። የተሰጣችሁ 5 ደቂቃ ነው። ከኋላ ቀጨኔ ሶስተኛው የእግር ኳስ ቡድን አላችሁ? የጤና ቡድን? የሆነ ቲክቶክ ላይ አይቻለሁ እንደዚህ የቀጨኔ ልጆች ከፈረንሳይ ልጆች ምናምን የክረምት አምና ሻምፒዮን ጭፈራውላ ነው እሪ ብሎኝ በተከታታይ አይገርም። በቃ የሀገር ውስጥ ባየር ሙኒክ በሏቸው፣ ሌላ አያስገቡም በመሃል። ስለዚህ ውድድራችንን ልንጀምር ነው። 1 2 3 ስል እንጀምራለን። እንደነገርኳችሁ ደቂቃው ሞልቶ 5 ደቂቃው ሞልቶ አቁሙ ስል ይሄ የገመጣችሁትን ትውጣላችሁ፣ እጃችሁ ላይ ያለውን ታስቀምጣላችሁ። የቀረው ሳህኗ 1 ኪሎ ነች።
ከሳህኗ ውጭ ያለችው ትመዘናለች። ችፕሱ አይቀረን፣ ካቻፑ አይቀረን፣ ሁሉም ተመዝኖ ነው አጠቃላይ ብዙ ግራም የበላውን የምንመርጠው። አሁን ልንጀምር ነው። በግራ በኩል ዘርሽ፣ ከዛ ኡስማን አለ፣ መሃል ላይ ዮኒና ማኑ አሉ። ውድድራችንን ለመጀመር ሬዲ ናችሁ? ዝግጁ ናችሁ? 1 2 3 እስቲ ማን ይሆን ገማጩ? ማን ይሆን አልማጩ? አሃ አቤት አቤት! የሆነ ቀን ውድድር አበሻ የቀብር አስፈጻሚ የመጣን ቀን ትዝ ይላችኋል? ስጋውን እንደበላው ቫይታሚን ያለውን ነገር ነው እዚህ የሚበላው። ሽንኩርት ቲማቲሙን ጉሊት አድርጎ እንዲደርድሮታል። እስቲ ወደዛ ጋር ሄድ ብዬ ሊየው። ምግብ መኮራረጃ አለ። ተመስገን እየሄደላቸው ነው። ኡስማን ደህና ነገር ነው የሚበላው። እዚህ ለዳቦ ለምናምን ፊት አልሰጥም ነው። ውሃ አለ እየጠጣችሁ አፋችሁ እንትን ካላችሁ እየጠረጋችሁ ይኸው ያው እኔ ምናምን ድምጾች እየሰማው ነው። አሰይ 5 ደቂቃ ነው እንደሚስተር ቢ እንደዚህ ብሎ ሰዓት እንደሚያየው እንዲልንጎራደድ እንጂ ይሄ በርገር 4 ደቂቃ ሆኗል የቀረን። 1 ደቂቃ ተጠቅመን 4 ደቂቃ ቀርቶናል። በርገሩ እንደምታዩት ጉርሻ አሉት እንጂ ይሄ ጉርሻ አይደለም፣ ትከሻ ነው። በጣም ትልቅ ነው። እንዲህ ነው። አይ ደቂቃው እየሄደ ነው። ግማሽ ዳቦ ላይ ካልሆነ እኔ ለእንጀራ አገኛለሁ ብዬ የምሰራው ልጅ ውድቅ ነው የምለው። አቤት አንተ ዳቦን አጥቀሳት። ሴት ብትሆን ትማልልላለች። እንዲህ ነከረው ነው አጠቀሰው አይደል? እየሄደል ነው ዮኒ፣ እየሄደል ነው። ኡስማንስ ስጋው አንዴ ቅርጫ ነው የገባ ነው። በርገር ውስጥ የገባ ቅርጫ በለው። ግማሽ ኪሎ ስጋ ነው የገባ ነው። ከምን ይቆረጥ? ከሽንጥ ይገመጥልህ፣ ከሻኛ ይገመጥልህ። ዛሬ በርገር 3 ደቂቃ ፉት አድርገዋት እነሱ ሳህን አጥበው እንዳይሄዱ። አረ ይሄ ነገር የሳምንቶችንም ሳህን አጥበው እንዳይሄዱ። ውሃ አለ፣ በርገር አለ፣ ዳቦ አለ፣ ቲማቲም አለ፣ ቺፕስ አለ፣ ካቻፕ አለ። ኡስማን አጥቀሳት አንተ ካቻፕን የምለው። አይ ጥሩ ከፈለው። አረ እንዴ ውሃ 2 ደቂቃ ቀርቷቸዋል። 2 ደቂቃ ቀርቶናል። አይ በርገር እየሄደል ነው። እንዴት ነው? ያሳላጥከው ነው አንተ። የሳምንቱ አይነት ፍርፍር አረከው። እየዛተው ነው። አረ ለሁላችሁም እጨምራለሁ። እንደልባችሁ ጠጥ። ደቂቃው እየሄደ ነው። ባካችሁ ደቂቃው እየሄደ ነው። የቀረን ፍራክሽን ኦፍ ልንል 1 ደቂቃ ቀርቶናል። 1 ደቂቃው ቀርቶናል። 1 ደቂቃ ቀርቶናል። 1 ንጹህ ደቂቃ ብዙ ግራም የበላው ተወዳዳሪ አሸናፊ ሊሆን ሰከንዶች እየቀሩን ነው። እንብላ። የበላና የተማረ ወድቆ አይወድቅም። 30
ሰከንድ ቀርቶናል። 30 ሰከንድ ቀርቶናል። አፋችንን እንጠርጋለን፣ ሱሪያችንን እንዘጋለን፣ ምግባችንን እንበላለን፣ ግራማችንን እናስመዝናለን። ጉሊት አድርጎታል። ቲማቲሙን ለብቻ፣ ቃሪያውን ለብቻ፣ ሽንኩርቱን ለብቻ። ስንት ሰከንድ ቀረን ለብቻ? አዎ ሰከንዶች ቀሩን። 5 ሰከንድ፣ 4 ሰከንድ፣ እኔ ልበል 3 ሰከንድ፣ 2 ሰከንድ። አቁም በቃ ብሎ ኡስማን ውድድሩን አስቆመው። በቃ እንዲሁ እንዳላችሁ አይለያችሁ። በቃ አንተ አቤት አቤት የሰማዩ ጌታ የምድሩ ባለቤት መጥቶ ይዳኘው የተባለ አበላል ነው ዮኒና ዘርሽ ያከናወኑት። ይሄ ገመጡት አይደለም፣ ሆነ ተከናወነ አለች ቴዲ ሸዋንገዘ። የዘርሽ ሳህን እየተሸኘ ነው። ካፍታ ምዘና በኋላ ስንት ይሆን የሚያመጣው ውጤት? 1 ከ2 መዓል 2 ዋጋ መሀል ላይ ጠብ ብላ እንግዲህ እሱ ይሁን ፈራን ምን መዝንበት ሚዛን ስንት ይለን ይሆን? የዮኒዬ እናት ውጪ ተከሰሻል፣ ይሄን ያክል ገማጭ ማኑ ለጅ ብሎሻል። አንደኛ የሆነው ዮኒ ከ2 እንዲህ ቢያልፍ ናና ግራምህን ይው። የዛሬው አሸናፊ እንደገለጽ ነው ዮናስ በመሆን አንደኛ ወጥቷል። ዮናስ እንዲህ ብሎ ወደ ግማሽ ፍጻሜ ገብቷል። ሌሎች ተወዳዳሪዎቻችን ግራም ያሸልማል የምንለው በምክንያት ነው። ስለመጣችሁ በጣም ነው የማመሰግነው። እንኳን ደህና መጣችሁ። ሳምንት በሌላ በላተኞች እስከምንገናኝ ደህና ሁኑ። በጣም አሪፍ ነበረ። የጠበቅኩት ነገር አይደለም ያጋጠመኝ። ከባድ ናቸው። ምድቡ ከባድ ነው። ከባድ ነበር። ጓደኛዬ ወንድሜ ማለት ነው ዘሪሁን ከባድ በይ ነው። ስላሸነፍኩት ደስ ብሎኛል እና 100,000 ብሩ ላይ ጠብቁኝ። ፍጻሜ ደርሳለሁ እበለዋለሁ። ውስጥ ገባ ስጋውንም ምኑንም በቃ ውስጥ የነበሩትን እንዳለ በልቻቸዋለሁ። ካቻፑን ምናምን እየተጠቀምኩኝ ስላልኩኝ እየገባልኝ ነበር። ውሃም አግዞኛል። ለሆ እናመሰግናለን።